ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን በድጋሚ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ። ደረጀ ይልማ ነኝ። የአፍሪካ የንግድ ቀጣና ከገቢ ግብር ነፃ መሆኑ ኢትዮጵያ በአፍሪካ የንግድ መስመር ተፎካካሪ እንድትሆን ያደርጋታል የተባለው ባሳለፍነው ሳምንት ነበረ። በሌላ በኩል ኢትዮጵያውያን ከጎረቤት ሀገራት ጋር በራስ ገንዘብ ያለ ገደብ እንዲገበያዩ እንደሚያግዝ የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። የገንዘብ ሚኒስቴር በትላንትናው ዕለት ባወጣው መግለጫ በአዲሱ አሰራር መሰረት በነፃ የንግድ ቀጠና ውስጥ ምርት የሚያመርቱ ባለሀብቶች ምርቱን ለገበያ ሲያቀርቡ ብቻ ቀረጥና ታክስ እንዲከፍሉ እንደሚደረግ አስታውቋል። የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት የሀገሪቱ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ሊጠቀሱ የሚችሉ ምክንያታቸው መሆናቸውን የጠቆሙ ሚኒስቴሩ እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ ይገባልም ብሏል። ስለሆነም አዲሱ መመሪያ ለማህበረሰቡ ብሎም ለነጋዴው በምን መልኩ ይጠቅማል ስንል የምጣኔ ሀብት ባለሙያዎችን አነጋግረናል። የምጣኔ ሀብት ባለሙያው ፋሲል ጣሰው ምርት በርካሽ እንዲቀርብ የሚያግዝ ቢሆንም በግብር አከፋፈል ላይ የአሰራር ችግር ይሆናሉ ያሉትን ጉዳዮች እንደሚከተለው አስቀምጠዋል። ነፃ ገበያ ንድፈ ሀሳብ ምርት ተመረተ ለገበያ ይቀርባል ነው። በዚህ መካከል ግብር መደረግ አይችልም። ግብር የሚጣለው በሁለተኛ ደረጃ ኢኮኖሚ እንቅስቃሴ ላይ ነው። የመጀመሪያ ደረጃ ምርት ተመርቶ አገር ውስጥ ፍጆታ ነው የሚቀርበው፣ ከግብር ነፃ ነው። ሁለተኛ ደረጃ ስንል ምርት ይመረትና የተረፈው ወደ ውጭ ሀገር ይቀርባል። ምርት በርካሽ የመቅረብ እድል አለው ለዜጋው ተደራሽነት። ነገር ግን ሌላው ደግሞ ተጻራሪ ነገር አለ። መንግስት ነጋዴው ግብር ቀንሶ ንግዱን እንዲያቀላጥፉ ካደረገ በእርግጥ ነው ነፃ ገበያ ማለት ከግብር ነፃ ማለት ነው። ስለዚህ የበጀት ጉድለትን መጣሙ ይሄን ኬት አምጥቶ ይሞላል። ይሄ እንደገና ገንዘብ ማተም በአገር ውስጥ እንደገና ከውጭ አገር መበደር እና በረጅም ጊዜ የሚከፈል ጫና ውስጥ አይከተውም። ብር የመግዛት አቅም እንዲወርድ ዲቫሉዌሽን እንዲያደርግ አይገደድም የሚል መሰረታዊ ጥያቄ አስከትሎ ስለሚመጣ ይሄን ነገር ለማጣጣም ምን መደረግ አለ የሚለው መታየት አለበት። ሌላኛው የምጣኔ ሀብት ባለሙያ ዘሪሁን ጴጥሮስ በበኩላቸው እንደሚከተለው ሀሳባቸውን አጋርተውናል። ማህበረሰቡን የሚጠቅመው አንድ ምን አለ መሰለሽ፣ አሁን እኛ ከአጎራባች አገሮች ጋር በእንደዚህ አይነት ትስስር ውስጥ እንገባ እንበል የምንጠቀመው ከረንሲ አለ አይደል? የኛ ሀገር ከረንሲ ኢንተርምስ ኦፍ ሀገር ከረንሲ ስንቀይር ዋጋ ያስከፍለናል። የዛን ሀገር ገንዘብ የመግዛት አቅም ገንዘባችን ያው እንደምታውቂው በጣም ደካማ ነው የመግዛት አቅሙ። ስለዚህ ጉዳቱ ሜምበር በመሆናቸው እንደዚህ ሬስትሪክሽኖች ነው። በኢትዮጵያ ብር በኬንያ ሽልንግ መገበያየት ይቻላል። ይሄ ማህበረሰብ እቃውን የግድ ኢምፖርት ማድረግ ሲፈልግ የዛ ሀገር ገንዘብ ላያስፈልገው ይችላል፣ እንደ ጥቅም እንደ ቤኔፊት ማለት ነው። ምክንያቱም ክልከላዎች የሉም። እዚህ ጋር ክልከላ የሚባለው ነገር አለ በትሬድ ፖሊሲ ውስጥ እነሱ አይገቡበትም። ስለዚህ ያ ደግሞ ሆነ ማለት ይህ ማህበረሰብ ምርቱን በሚፈልገው ልክ ማምረት ማክሰብ ይችላል፣ የተለያዩ ጥቅሞችን ማግኘት ይችላል። ከዛ አንጻር ነው ጥቅሙ የሚታይ። ጉዳት የሚለው ነገር እሱ ፈርዘር የሚታይ ነው። ይህ ሂደት ኢትዮጵያ እየተሳተፈችበት በምትገኘው የአፍሪካ ነፃ የንግድ ቀጠና በምን መልኩ ጠቀሜታ አለው ስንል ለባለሙያዎች ላቀረብነው ጥያቄ የሚከተለውን ምላሽ ሰጥተውናል። ተፎካካሪ የሆነ ምርት ማቅረብ ብንችል ለእኛ ጥሩ ነው። በዓለም አቀፍ ደረጃም በዚህ በአህጉርም ደረጃ የምናቀርባቸውን ምርቶች በእርግጥ ይሄ ድሉ ሲሰጥ ቀደም እንዳልኩሽ አምራቹ ክፍል በኢንዱስትሪም ዘርፍ በግብርናውን በተለያየ ዘርፍ ያለው የሚያቀርባቸውን ምርቶች ከሌላው አንጻር ምን ያደርጋል? በውድድር ወይም በፍክክር ውስጥ ያደርገዋል። ስለዚህ በዛ ሂደት ኢትዮጵያንም ይበልጥ ጠቅማታል። ዩሮፒያን ዩኒየን የሚባለው ራሱ አሁን ስትሮንግ የሆኑበትም እኮ አንዱ ዓላማ በእነዚህ በኢኮኖሚክ ኢንተግሬሽን የመጣ የተፈጠረ ኢሹ ነው። ስለዚህ ወደፊትም ተፎካካሪ እንዲሆን አገሪቷ የተሻለ ነገር እንዲኖራት የማድረግ እድል አለው እና ያ ነው ወደፊት ይታያል። በዋናነት እንግዲህ በንድፈ ሀሳብ ደረጃ እንደዚህ ያሉ ፖሊሲዎች ተነድፈው ሲሰሩ አጠቃላይ ዜጎች እንዴት ነው የሚለውን አይን ከፈታ እንዲያደርጉ ያደርጋል። እንዲሁም ሌሎች አገሮች ጎረቤትም ሆኑ ዓለም አቀፍ አገሮች ኢትዮጵያ የኢኮኖሚ፣ ፖለቲካዊ፣ ማህበራዊና እምነታዊ አመራር ማዕከል መሆኗን እንደገና እንዲገነዘቡ እና ቀበሉ እንዲያምኑ እንዲሳተፉ የማድረግ መነሻ ጽንሰ ሀሳብን ያገኛሉ ብዬ ነው የምጠቁመው። ይህ መመሪያ የታለመለትን ግብ እንዲመታ ሁሉም የድርሻውን በአግባቡ ሊወጣ እንደሚገባ ተመልክቷል።
ብራዚል የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷ በሀገር ውስጥ ያለውን የፍላጎትና የአቅርቦት አለመመጣጠን ሊያረጋጋ እንደሚችል የተገለጸውም በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል በኮንትሮባንድ የሚወጡትን የቁም እንስሳት በአግባቡ መቆጣጠር እንደሚገባ ተመላክቷል። ሰላማዊት ሙሉጌታ። ብራዚል የበሬ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷን የግብርና ሚኒስቴር አስታውቋል። ይህም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ወደ አዲስ ምዕራፍ ያሸጋግራል ተብሏል። የግብርና ምርቶች ወደ ሀገር ውስጥ መግባታቸው የሀገር ውስጥ አርብቶ አደርን ገቢ ከመቀነስና የግብርና ኢንዱስትሪውን ከመጉዳት አኳያ እንዴት ይታያል ሲል ኢሳት የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጥኔዎስ በርሀ ተስፋ እንደገለጹት በኢትዮጵያ በተለይም ግብርና ምርቶች የስጋ ምርት ዋጋ መናር የፍላጎትና የአቅርቦት አለመመጣጠን የፈጠረው መሆኑን አስረድተዋል። ለዚህም ብራዚል ምርቶቿን ወደ ኢትዮጵያ ለመላክ ፈቃድ ማግኘቷ በገበያ ላይ የሚታየውን የፍላጎትና የአቅርቦት አለመመጣጠን ሊያረጋጋ እንደሚችል አስረድተዋል። አሁን የእርሻ ምርቶች መወደድ በጣም አስቸጋሪ ነገር ስለሚሆን መንግስት ይህን ለማቅለል በማሰብ ይመስለኛል ይህን የሚያደርገው እንጂ አሁን የውጭ ምንዛሬ ብዙ ነገር የምናደርግበት ጊዜ ነው። የብራዚል አንደኛ በጥራቱ ዓለም ላይ በጣም የታወቀ ነው። እነሱ የከብት ሀብት ልማታቸው ምናልባትም ዓለማችን አሉ ከሚባሉ በከፍተኛ ደረጃ የተደራጁ የከብት ሀብት ልማት ነው ያላቸው ባቸዋል። አሁን ከአቅርቦቱና የፍላጎቱ ጉዳይ ስላልተመጣጠነ እኮ ነው ስጋ እንደዚህ የተወደደው። በሬ እስከ 600,000-500,000 ብር ይሸጣል የተባለ ከተማ ውስጥ የሚነገርበት ሁኔታ ነው ያለው። ስለዚህ ምርቱ በቂ አይደለም ማለት ነው። ገበሬዎች በደረጃ እያመረቱ እያቀረቡ አይደሉም። እውነትም አሁን በኢትዮጵያ ሕዝብ ቁጥር ስንመለከተው አመራረቱ ሁኔታ ነው የሚለየው። እንደዚሁ ገበሬ ብቻ 1-2 ከብት አርብቶ ለእርሻም ከተጠቀሙበት በኋላ እንደገና ደግሞ የሚሸጠው ሳይሆን በስርዓት የተደራጀ የከብት ሀብት ልማት ሊኖረን ይገባል። ሌላው የምጣኔ ሀብት ባለሙያ መሐመድ ጋዳፊ እንደገለጹት ምርቶች ከሌሎች ሀገራት ከማምጣት ይልቅ ሀገር ውስጥ ያለውን እምቅ ሀብት በአግባቡ መጠቀም እንደሚገባ ገልጸው በኮንትሮባንድ የሚወጡትን የቁም እንስሳት በአግባቡ መቆጣጠር እንደሚገባ አስገንዝበዋል። ይሄ የእንስሳት እንግዲህ ኢምፖርት ተኛ ሀገር የሚሆን ከሆነ መቼም አሁን በአፍሪካ በእንስሳት ከፍተኛ ነው የሚባለው እኛ ሀገር። እንግዲህ ያ ሁሉ ቀርቶ ልክ እንደሌላቸው ልክ እንደ ምድረ በዳ ሀገሮች እንደነ የሩቅ ምስራቅ በተለይ እነዚህ የተራቆቱት ሀገሮች እነ መካከለኛው ምስራቅ ያሉ ሀገሮች ቢያስገቡ ትክክል ነው። እኛ ግን እዛው አንደኛው የግብርናው አንደኛው ክፍለ ኢኮኖሚ ነው። በብዛት እያንዳንዱ ገበሬ በኢትዮጵያ ውስጥ ያረባል። እያንዳንዱ ገበሬ ከእርሻው ጀምሮ ፍየሉን፣ በጉን እንደገና ደግሞ በቆላማው አካባቢ ደግሞ ከፍተኛ የከብት እርባታ ከብት አርቢዎች አሉ። ይህንን መቆጣጠር ሲያቅት እንደገና ከውጭ ኢምፖርት የሚደረግበት አይታይም። ዜጎች የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት በሕግ ሊጠየቁ ይገባል የተባለውም በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል መንግስት ድርጊቱን በሚፈጽሙት ላይ የእርምት እርምጃ እንዲወስድ የሕግ ባለሙያዎች ጠይቀዋል። ትዕግስት ተስፋዬ ተጨማሪ አላት። ሰባተኛው ጠቅላላ ሀገራዊ ምርጫ መቃረብን ተከትለው በመንግስት መስሪያ ቤቶች የሚሰሩ ሰራተኞች በግድ የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት መኖራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ አይዘነጋም። ይህንንም ተከትለው ዜጎች የመምረጥ ህገ መንግስታዊ መብታቸውን በሚጋፉና በሚያስገድዱ ተቋማት ህጉ ምን ይላል ሲል ኢሳት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው ጥጋቡ ደሳለኝ በሰጡት ምላሽ በምርጫ መሳተፍ የዜጎች ህገ መንግስታዊ መብት መሆኑን ገልጸው የምርጫ ካርድ እንዲወስዱ የሚያስገድዱ ተቋማት የወንጀል ተጠያቂነት እንዳለባቸው ነው የተናገሩት። ምርጫ በመርህ ደረጃ ወይም በምርጫ መሳተፍ በመርህ የዜግነት መብት ነው፣ ህገ መንግስታዊ መብት ነው፣ ዓለም አቀፍ መብት ነው። ስለዚህ ካርድ መውሰድ ወይም በምርጫ መሳተፍ በህጉ ከሄድን የሞራል ግዴታ ነው ወይም የውዴታ ግዴታ እንጂ የህግ ግዴታ የህግ ተጠያቂነት መከደድ ባህሪና ተቋማትም የአስገዳጅነት ባህሪ ሊኖራቸው አይችልም፣ ሊከተሉ አይገባም። ይህን አይነቱ እንቅስቃሴ ውስጥ አካላት ህገወጥ ተግባር እንደፈጸሙ የወንጀል ተጠያቂነት እንዳለባቸው ነው እንደውም ህጉ ያለው እንጂ
ምርጫ በህግ ሳይሆን በሞራል በተነሳሽነት በራስ ፍላጎት በምርጫ መሳተፍ እኔ ይጠቅመኛል፣ በምርጫ ባልሳተፍ ሌሎች በመረጡልኝ ፓርቲ የግድ እተዳደራለሁ፣ የግድ እመራለሁ ተብሎ የሚገባበት አጠቃላይ ሀገራዊ ፕሮግራም ነው፣ እንቅስቃሴ ነው እንጂ ዜጎች ግድ ምረጡ የሚባልበት ሁኔታ አይደለም። ሌላኛው የህግ ባለሙያ ካሳሁን ሙላቱ በበኩላቸው ምርጫ አስገዳጅነትን የሚጠይቅ ባለመሆኑ በሚያስገድዱ አካላት ላይ የእርምት እርምጃ መውሰድ ይገባል ብለው መንግስትን ጨምሮ በምርጫ የሚሳተፉ አካላት የምርጫ ህግን በአግባቡ ሊከተሉ ይገባል ብለዋል። እንግዲህ ሰዎችን በዚህ መልኩ ያስገድዱ ሰዎች ካሉ የእርምት እርምጃ መውሰድ ያስፈልጋል። ይሄ በየትኛውም የተፎካካሪ ፓርቲም ሊሆን ይችላል፣ በስልጣን ላይ ያለ መንግስትም ሊሆን ይችላል። ሁሉም ሰው የምርጫውን ህግ አክብሮ ነው መንቀሳቀስ ያለበት። በማስገደድ ተግባር ውስጥ የሚሰማሩ ሰዎች ካሉ እንግዲህ በወንጀል ህግም ተጠያቂ የሚያደርግ አስተዳደራዊ ቅጣትም የሚያስከትል በመሆኑ ተገቢውን ጥንቃቄ ማድረግ ያስፈልጋል። ለሰባተኛው ጠቅላላ ሀገራዊ ምርጫ ዜጎች የምርጫ ካርድ እንዲወስዱ የኢትዮጵያ ብሔራዊ ምርጫ ቦርድ የግንዛቤ ማስጨበጫ ስራዎች እያከናወነ እንደሚገኝ ይታወቃል። የትምህርት ሚኒስቴር በትምህርት ክፍለ ጊዜያቸው የማይገኙ መምህራን መኖራቸው በትምህርት ጥራት ላይ ክፍተት እየፈጠረ መሆኑን የገለጸው በዚሁ ባሳለፍነው ሳምንት ነበረ። በሌላ በኩል የዘንድሮውን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ለመስጠት በዝግጅት ላይ መሆኑን ሚኒስቴሩ አስታውቋል። ገነት ዘዘው የትምህርት ሚኒስቴር የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በዛሬው ዕለት አቅርቧል። በትምህርት ሚኒስቴር የስትራቴጂክ ጉዳዮች ስራ አስፈጻሚ እሸቱ ገላይ በሪፖርቱ ላይ እንደገለጹት የትምህርት ጥራትን ለማረጋገጥ ሚኒስቴሩ በርካታ የሪፎርም ስራዎችን እያከናወነ መሆኑን ገልጸዋል። የስርዓተ ትምህርት ትግበራና የትምህርት ቤቶች ደረጃ ማሻሻያ፣ የትምህርት ቤት ምገባ መርሃ ግብር እንዲሁም የመምህራን ብቃት ማረጋገጥ በአብነት ጠቅሰዋል። በቀጣይም በዘርፉ የሚታዩ ችግሮችን ለመፍታትና የምዘና ሂደቱን ዓለም አቀፍ ደረጃውን የጠበቀ ለማድረግ በትኩረት እንደሚሰራ አመላክተዋል። የቋሚ ኮሚቴው አባላትም የቀረበውን ሪፖርት መነሻ በማድረግ ጥያቄያቸውን አቅርበዋል። የተፈታኝ ተማሪዎች ቁጥርስ በየዓመቱ እየቀነሰ የሚሄድበት ምክንያት በጥናት የተለየው ችግርና መፍትሄው ምንድን ነው? በትምህርት ቤት ምገባ ወዘተ በርካታ ስራ ተሰራ ቢባልም ለምን የሀገራዊ ምዘና ውጤቶችን ማሻሻል አልተቻለም? የመምህራንን እጥረት ችግር ከአማራጭ የመምህራን ስልጠና ፕሮግራም በተለየ መንገድ ለመፍታት የተሻለ አቅምና ውጤት ያላቸው ሰልጣኝ ተማሪዎችን ወደ መምህርነት ሙያ ለማስገባት እንደ ሀገር በትምህርት ሚኒስቴር በኩል ምን ተጨባጭ ስራ እየተሰራ ይገኛል? ለተማሪዎች የምግብና የሕክምና የሚመደበው በጀት በቂ አይደለም የሚል ተደጋጋሚ ቅሬታ ስለሚነሳ መፍትሄ እንዲያገኝ ለማድረግ ምን እየተሰራ ነው? ወደ ራስ ገዝ ለመሸጋገር ዝግጅት ጨርሰናል ለሚሉ ዩኒቨርሲቲዎች በተዘጋጀው የሽግግር መመሪያው መሰረት መስፈርቱን ማሟላታቸውን በማረጋገጥ ለምን ውሳኔ መስጠት አልተቻለም? ለተነሱት ጥያቄዎች የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና ሚኒስትር ዴኤታው ኮራ ጡሹኔ ማብራሪያና ምላሽ ሰጥተዋል። ኮንቲኒየስሊ እየሞከርን ዩኒቨርሲቲዎችን እየተከታተልን ያቃተን ነገር ይሄ ክፍል የማይገቡ መምህራን አሁንም በከፍተኛ ደረጃ በጣም በሚገርም ደረጃ ነው። ኢቭን በአዲስ አበባ ደረጃ ከተማሪዎች የምንሰማው አስተማሪዎች ዝም ብለው ይቀራሉ። ዊዛውት ኤኒ ኤክስፕላኔሽን ዊዛውት ኤኒ እንትን የሚቀሩባቸው ሁኔታዎች አሉ። አሁንም ወደ 10% የሚሆኑ የዩኒቨርሲቲ መምህራን በባችለር ዲግሪ ያሉ መምህራን ናቸው። ሚኒንግ ከተማሪዎቻቸው በጣም ከፍተኛ ልዩነት የሌላቸው ናቸው። ይሄንን እንትን ለማድረግ ከፍተኛ ትምህርት እንዲማሩ መምህራኑን ለማድረግ የተለያዩ ፕሮግራሞች እንትን እያደረግን ነው። የመውጫ ፈተና በሰጠን ቁጥር በጣም ብዙ ማጭበርበሮች እንይዛለን። ኢንፋክት ማጭበርበር ብቻ ሳይሆን ኦርጋናይዝድ የሆኑ ማጭበርበሮች ሁሉ ማየት የጀመርንባቸው ሁኔታዎች አሉ። የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለመፈተን ያለን ዝግጅት ወደ 122,000 ኮምፒውተሮች ሬዲ አድርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ምንም ያላሳለፉ ሁለተኛ ደረጃ ትምህርት ቤቶችን ኮንቲኒየስ የሆነ ቱቶሪያል ጀምሮ
መምህራኖቻቸውን እዛው ትምህርት ቤቶች ውስጥ የማሰልጠን ጀምረናል። ተማሪ ምግብን በተመለከተ ሜኑን አንዱ ወጥ ያደረግንበትና እንደገና እንደ አካባቢው ልዩነት እንዲኖረው ያደረግነው ከዚህ ቀደም ለዩኒቨርሲቲዎች የመልካም አስተዳደር ችግር ግጭት ምንጭ የነበረው ይሄ ዩኒቨርሲቲ ይሄ ምግብ ያበላል እናንተ ግን እየሰጣችሁን አይደለም የሚል በዚህ ምክንያት ብዙ ግጭት ይነሳል፣ ረብሻ ይፈጠር ነበር። ግን ዋና ማዕቀፉ ወጥነት ቢኖረው በሚል ነው። አንዱ መነሻችን የመኑ መለያየት የሚያመጣው ችግር አለ ከልምድ በመነሳት አገራዊ የምገባ ድርጅት ለምን አይኖረንም የሚል ነው። ምክንያቱም አመራሮቻችን አብዛኛው ይዟቸው ያለው ተማሪ መመገብ ነው። በተለይ ይሄ የምግብ ጉዳይ በማዕከል በአገር ደረጃ ኖሮ ይሄን ኃላፊነት ቢይዝ ችግሩን ሊፈታ ይችላል በሚል የፖሊሲ ዋይት ፔፐር እያዘጋጀን ነው። የቋሚ ኮሚቴው ሰብሳቢ ዶክተር ነገሪ ሌንጮ በዚህ ወቅት እንደገለጹት ዩኒቨርሲቲዎች በራስ ገዝነት ራሳቸውን እንዲያስተዳድሩ በተመለከተ የተሰጠው ውሳኔ በጥንካሬ የሚነሳ መሆኑን ገልጸው ይሁን እንጂ የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የኮምፒውተር ድጋፍ ለማፈላለግ የሚሯሯጡ ትምህርት ቤቶች መኖራቸው ተገቢ አለመሆኑን ገልጸዋል። የጤና ኤክስቴንሽን አገልግሎት በሰው ሰራሽ አስተውሎት ለመስጠት የሚያስችል ቴክኖሎጂ ይፋ የሆነውም በዚሁ ባሳለፍነው ሳምንት ነበረ። የኢፌዴሪ የጤና ሚኒስቴር ከላስት ማይል ሄልዝ ጋር በመተባበር ኤችኢፒ አሲስት የተሰኘ በሰው ሰራሽ አስተውሎት የሚሰራ አዲስ ቴክኖሎጂ አስተዋውቋል። መሳይ ገዛኸኝ ተጨማሪ አላት። የኢፌዴሪ የጤና ሚኒስቴር ከላስት ማይል ሄልዝ ጋር በመተባበር ለጤና ኤክስቴንሽን ባለሙያዎች ድጋፍ የሚሰጥ ሄፓ አሲስት የተሰኘ በሰው ሰራሽ አስተውሎት የሚሰራ አዲስ ቴክኖሎጂ የማስተዋወቂያ መድረክ በዛሬው ዕለት አካሂዷል። በመድረኩ ላይ በተሰጠው መግለጫ አገልግሎቱ ከተጀመረ የ3 ወራት ጊዜ እንዳስቆጠረ የተገለጸ ሲሆን በጋሞ ዞን ያሉ የጤና ኤክስቴንሽን ባለሙያዎች ሄፓ አሲስት በጤና ኬላ ላይ ያለውን የአገልግሎት ውስንነት ቀርፏል ሲሉ ለኢሳት ተናግረዋል። አሁን ላይ ግን የአዩ ከመጣልን በኋላ እዚሁ ማከም ችለን ሲያቅተን እንዲሁም ከበድ ያለ ሕክምና ሲገጥመን ምንድነው ድጋፍ እንጠይቃለን። በጤና ጣቢያ በሰለጠነ ሱፐርቫይዘር ስላለ እዛው በመደወል ኤአይ ምላሽ ይሰጠናል። ያንን ምላሽ በመስማት ለህመምተኛው ምን ያስፈልገዋል፣ ምን መድኃኒት ሲጭው ይሄን አክሚው ብሎ የሚለኝ ምላሽ በመቀበል ህመምተኛውን አከመዋለሁ። እሱም ከእንግልት እኔም ደግሞ እንደው ምን ላድርገው የሚለውን መጨናነቅን ለኔ ያስቀርቶልኛል። የአይምሮ ረፍትም ሰጥቶኛል። 18ቱ ፓኬጅ ሙሉ በሙሉ ሄፓ አሲስቱ ይሰጣል። ነገር ግን ከሱ ውጪ ስንጠይቅ አይሰጥም። የጤና ኤክስቴንሽን 18 ፓኬጅ አለ። ለምሳሌ አንድ ጠይቃለሁ። ህፃን ልጅ ነበረ፣ ብልቱ ላይ እብጠት ነበረው፣ አንገቱ ላይ እብጠት ነበረው። እህን ልጅ ምን ላድርግ እንዴት ላክመው ብዬ ስጠይቅ ይቅርታ ለዚህ ምላሽ አላገኘሁም ይላል። ያ ማለት አሁን ይሄ ከ18ቱ ፓኬጅ ውጪ ነው። ስለዚህ እሱ እንደዛ ስላለ የኔ ስራ በኔ መሰራት ስለማይቻል ሪፔር አድርጌ ተውኩኝ። በላስት ማይል ሄልዝ ከፍተኛ የፕሮግራም ማኔጀር ዶክተር ሩት ድሪባ ደግሞ ሄፓ አሲስት የጤና ኤክስቴንሽን አገልግሎቶችን ትኩረት አድርጎ የተሰራ ፕሮግራም ነው ብለዋል። አሁን ላይ ፕላኑ በዚህ በጤና ኤክስቴንሽኖች ፕሮግራም ላይ የመስራትና በቁጥርም እንደገና ደግሞ በይዘትም ደግሞ ጥሩ የሆነ የሰው ሰራሽ አስተውሎት ለሁሉም ጤና ኤክስቴንሽኖች ተደራሽ ማድረግ ነው። ምናልባትም ከጤና ሚኒስቴር ጋር በምንሰራው ይህንን ስራ ወደ ጤና ጣቢያ ላይ ወደሚሰሩ ባለሙያዎች ወደ እነሱ ከፍ የማድረግ ሀሳብ አለ። ይህን ደግሞ ከጤና ሚኒስቴር ጋር አብረን የምንሰራበት ይሆናል። ዶክተር ሩት አያይዘውም ፕሮግራሙ ከፍተኛ ጠቀሜታ ያለው ቢሆንም በተገቢው መንገድ አገልግሎቱን ሙሉ ለሙሉ ለማግኘት የሚከተሉ ችግሮች አሉ ብለዋል። መጀመሪያው አንድ ቻሌንጅ ከኢንፍራስትራክቸር ጋር የተያያዘ የኮኔክሽን ችግሮች፣ የመቆራረጥ ችግሮች እንዲሁም ደግሞ የኤሌክትሪሲቲ ችግሮች በደንብ ያጋጥሙ ነበር። በሚቀጥለው ኢምፕሊሜንቴሽን ታይም ላይ የምንሰራበት አንደኛው ፊቸር ኦፍላይን እንዲጠቀሙ ወይም ደግሞ ከኔትወርክ ውጪ የሆኑትን ባለሙያዎች አድሬስ ለማድረግ በሱ እንዲጠቀሙ የማስቻል ነው። ሁለተኛው እንዳልሹ ደግሞ አሁን ላይ ቅድም እንዳያችሁት አማርኛና አፋን ኦሮሞ በደንብ ቴስት ተደርጎ እየተጠቀሙበት ይገኛል። በሚቀጥሉት ደግሞ ትግረኛን፣ ሶማሊኛን ኢንክሉድ አድርገን ሌሎች ቋንቋዎች ላይ የምንሰራበት ነው ማለት ነው። ዘያችን ይቀያየራል የምናወራበት ከአንድ አካባቢ ወደ አንድ አካባቢ እሱም በደንብ አንደርስታንድ አድርጎ መልስ እንዲሰጥ የሚያስችልበትን ፊቸር በሚቀጥሉት ጊዜያት ላይ የምንሰራባቸው ይሆናል ማለት ነው። አሁን አይደንቲፋይ ያደረግናቸው
ቻሌንጆች ናቸው። ከጤና ሚኒስቴር ጋር ደግሞ በደንብ አድርገን እየሰራንበት ያለ ነው ይህንን ተደራሽነት መጨመር ነው። አሁን ላይ ባለው በ7 ክልሎች የሚገኙ 15 ወረዳዎችን ላይ ነው የተሰሩት 289 ጤና ኬላዎችን ነው ተደራሽ ያደረግነው። በጤና ሚኒስቴር የመጀመሪያ ደረጃ የማህበረሰብ አቀፍ ተሳትፎ መሪ ስራ አስፈጻሚ እስራኤል ኦቴሮ በበኩላቸው በጤና ኤክስቴንሽን አገልግሎት ላይ ያሉትን ችግሮች ለመቅረፍ ዝግጁነት እንዳለ አንስተዋል። ኦፍላይን ላይ እንዲሰሩ ማድረግ ግን ደግሞ በምንፈልገው መንገድ ቅድም ባለሙያዎቹ ሲያነሱ እንደሰማችሁት ቀላል አይደለም። ግን እንደ ሀገር ትልቅ እድል አለ። ትልቅ እድል ዲጂታል 2030 ላውንች ተደርጓል። ስለዚህ እኛ የምንፈራቸውን ችግሮች እንደውም ቀድሞ ይፈታሉ የሚል እምነት አለ። እኛ ኢኳሊ ሮጠን መድረስ እንችላለን ወይ፣ በቂ ዝግጅት አድርገናል ወይ የሚለው ነገር ራሳችን ማየት ነው ያለብን እንጂ አሁን ካለው ሁኔታ ከሀገሪቱ ሁኔታ በከፍተኛ አመራር ተይዞ እየተሰሩ ያሉ በሀገር ደረጃ የሚሰሩ ነገሮች እጅግ ተስፋ ሰጪ ስለሆኑ ከዚህ በኋላ የኮኔክቲቪቲ ኢሹ እንደዚህ የፓወር ኢሹ ብዙ ሊሚት ያደርገናል ብለን አናምንም። ስለዚህ እድሉ አለን። ያን እድል ተጠቅመን ራሳችን በቂ ዝግጅት የምናደርግ ከሆነ ኦንላይን ላይ ያሉትንም ሞር ኤክስፕሎር የማድረግ እድል አለን። ኤክሰፕሽናሊ ደግሞ ኦፍላይን የሚፈልጉ ነገሮች ካሉ ቅድም ሲነሳ በነበረው መንገድ ኦፍላይኑንም ኦፕሽን ክፍት አድርገው እየሰሩ መቀጠል ይቻላል የሚለው ማንሳት ነው። አዲሱ የሰው ሰራሽ አስተውሎት ቴክኖሎጂ የጤና ሚኒስቴር ካዘጋጃቸው 100 የተረጋገጡ የሕክምና መመሪያዎች ላይ ብቻ በመነሳት እገዛ የሚያደርግ መሆኑ ተመላክቷል። ውድ ተመልካቾች ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሱዳን ጦርነት ሰብአዊ ቀውስ በማስከተሉ በሚሊዮኖች የሚቆጠሩ ሰዎች ለከፋ ረሃብና መፈናቀል ተዳርገዋል የተባለው በዚሁ ባሳለፍነው ሳምንት መጨረሻ ላይ ነበረ። የእርዳታ ድርጅቶች በበኩላቸው አስቸኳይ የገንዘብ ድጋፍ ካልተገኘ እየጨመረ የመጣው የምግብ እጥረትና የድጋፍ ማነስ ለተጨማሪ እልቂት ሊዳርግ እንደሚችል አስጠንቅቀዋል። ዮሐንስ ተስፋ ጦርነቱ ከጀመረ ከ4 ዓመታት በኋላ በሚሊዮኖች ለሚቆጠሩ ሱዳናውያን ገዳዩ ጠላት ጥይት ሳይሆን ባዶ ሳህን ሆኗል። በዚህ ጦርነት ቀጠና ውስጥ ያሉ ቤተሰቦች ምግብ፣ ነዳጅና ለመኖር የሚያስፈልጓቸው መሰረታዊ ነገሮች ከጓዳቸው እየተመናመነ መሆኑ ይነገራል። ሁኔታው ከቃላት በላይ አስከፊ ነው። ልጆች የሚበሉት አጥተው ሲያለቅሱ ማየት የየቀኑ ክስተት ሆኗል። ስራ የለም፣ ገቢ የለም። ተስፋችን ሁሉ የዓለም የምግብ ፕሮግራም በሚሰጠን ጥቂት ድጋፍ ላይ ብቻ የተንጠለጠለ ነው። የዓለም ምግብ ፕሮግራሙ ወቅታዊ መረጃ እንደሚያመለክተው ከ19 ሚሊዮን በላይ ሱዳናውያን ለከፋ ረሃብ ተጋልጠዋል። ከነዚህም ውስጥ 2/3 አስቸኳይ የህይወት አድን እርዳታ ካላገኙ ህይወታቸው አደጋ ላይ እንደሚወድቅ ተመልክቷል። በተለይም በዳርፉርና በካርቱም አካባቢዎች የረሃብ አደጋው ጥላውን ጥሎ ይገኛል። በሱዳን ለ3 ዓመታት የዘለቀው ጦርነት በዓለም ትልቁን ሰብአዊ ቀውስ ፈጥሯል። ግጭቱ የሰዎችን መተዳደሪያ አውድሟል፣ ማህበረሰቦችን አፈናቅሏል፣ በሚሊዮኖች የሚቆጠሩ ሰዎችንም ለረሃብ ዳርጓል። አሁንም ቢሆን በአገሪቱ አንዳንድ አካባቢዎች የረሃብ አደጋው እንዳጠላ ነው። የሱዳን የእርስ በርስ ጦርነት እስካሁን ከ11 ሚሊዮን በላይ ሰዎችን ያፈናቀለ ሲሆን በ10 ሺዎች የሚቆጠሩትን ደግሞ ለሞት ዳርጓል። የተባበሩት መንግስታት ድርጅት በዚህ ዓመት ብቻ ወደ 700 የሚጠጉ ንጹሃን ዜጎች በድሮን ጥቃት መገደላቸውን ገልጿል። ጦርነቱ ከቀጠለ ሁኔታው ከዚህ የከፋ ሊሆን እንደሚችልና ብዙዎችን ለረሃብ እንደሚዳርግ ባለስልጣናት ያስጠነቅቃሉ። በሌላ በኩል የጦርነቱ ቀዳሚ ሰለባ በሆኑት ህጻናት ላይ ከምግብ እጥረት በተጨማሪ የክትባትና የመሰረታዊ ጤና አገልግሎቶች መቋረጥ እንደ ኮሌራና ኩፍኝ ያሉ ወረርሽኞች በቀላሉ እንዲሰራጩ በር ከፍቷል። በዚህ ዓመት ብቻ በመላው ሱዳን 4.2 ሚሊዮን ህጻናት ለከፋ የምግብ እጥረት ይጋለጣሉ ተብሎ ይጠበቃል። ከነዚህም ውስጥ ከ825 ሺህ በላይ የሚሆኑት ደግሞ አስቸኳይ ሕክምና ካላገኙ ለሞት ሊዳርግ የሚችል ከባድ የምግብ እጥረት ያጋጥማቸዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ለሱዳን የ2.9 ቢሊዮን ዶላር እርዳታ ጥሪ አቅርቧል። ይሁን እንጂ እስካሁን የተገኘው ከሚፈለገው ገንዘብ 16 በመቶ ብቻ ነው። እናም በቂ እርዳታ ካልተገኘ በረሃብ ምክንያት የሚሞቱት ሰዎች ቁጥር ከጦርነቱ ሰለባዎች ሊበልጥ እንደሚችል የዓለም ምግብ ፕሮግራም አስጠንቅቋል። ፍላጎቱ በእጃችን ካለው የገንዘብ አቅም እጅግ የላቀ ነው። ስለዚህ አስቸኳይ የገንዘብ ድጋፍ ካልተገኘ እስካሁን የተመዘገቡት መጠነኛ መሻሻሎች በፍጥነት ወደ ኋላ ሊመለሱ ይችላሉ።
በሌላ በኩል የተባበሩት መንግስታት የሴቶች ድርጅት በጦርነቱ ሳቢያ በሴቶች ላይ የሚፈጸመው ጾታዊ ጥቃት በአስደንጋጭ ሁኔታ መጨመሩን ገልጿል። ጥበቃና እርዳታ የሚፈልጉ ሴቶች ቁጥር ጦርነቱ ከመጀመሩ በፊት ከነበረበት በ4 እጥፍ አድጓል የሚል ሪፖርትም አውጥቷል። በሚሊዮኖች የሚቆጠሩ ስደተኞችም ወደ ጎረቤት ሀገራት ኢትዮጵያ፣ ቻድ፣ ደቡብ ሱዳን እናም ግብጽ እየተሰደዱ ይገኛሉ። ይህም በቀጠናው ላይ ተጨማሪ የኢኮኖሚና የጸጥታ ጫና እየፈጠረ እንደሆነ ተገልጿል። መረጃውን ስናጠናቅር ቲአርቲ ወርልድን ዋቢያችን አድርገናል። በሊባኖስ የ10 ቀናት የተኩስ አቁም ስምምነት ተግባራዊ የሆነው በዚሁ ባሳለፍነው ሳምንት መጨረሻ ላይ ነበረ። የተኩስ አቁም ስምምነቱን አስመልክቶ በቤይሩት ነዋሪዎች ደስታቸውን ሲገልጹ ነበር። ሸሪፍ ኢማም ተጨማሪ አለው። በሊባኖስ ከዛሬ አርብ ጀምሮ የ10 ቀናት የተኩስ አቁም ስምምነት ተግባራዊ ሆኗል። ስምምነቱ በእስራኤልና በሂዝቦላ መካከል ያለውን ጦርነት ያስቆማል ተብሎ ይታመናል። ከዚህ ባለፈም የጦርነቱ መቆም በኢራንና በአሜሪካ እስራኤል መካከል ስምምነት ለመፍጠር እንደ ትልቅ እንቅፋት የሚቆጠረውን ችግር ይፈታልም ተብሏል። የተኩስ አቁም ስምምነት ተደረገ ቢባልም ግልጽነት ይጎድለዋል እየተባለ ነው። ምክንያቱም በአንድ በኩል እስራኤል ሙሉ ለሙሉ በሂዝቦላ ላይ የምትፈጽመውን ጥቃት ታቆማለች ወይ፣ በሌላ በኩል በድርድሩ ላይ ያልተሳተፈው ሂዝቦላ ስምምነቱን ይቀበለዋል ወይ የሚሉትን ጥያቄዎች በግልጽ አይመልስምና ነው። በተጨማሪም የእስራኤል ጦር እስከ ደቡባዊ ሊባኖስ ተስፋፍቶ አካባቢውን በመቆጣጠሩም ነው። የተኩስ አቁሙን ስምምነት ተግባራዊ መሆን አስመልክቶ በቤይሩት ነዋሪዎች ደስታቸውን ለመግለጽ ጥይት ወደ ሰማይ ሲተኩሱ ተስተውለዋል። በጦርነቱ ሳቢያ ከአካባቢያቸው የተፈናቀሉ ቤተሰቦች ደግሞ ወደ ደቡባዊ ሊባኖስና የቤይሩት ደቡባዊ ዳርቻ ለመመለስ ሲዘጋጁ ታይተዋል። ይሁን እንጂ ባለስልጣናት ነዋሪዎች ለመመለስ የሚያደርጉትን ጥረት እንዲያቆሙ ሲያስጠነቅቁ ነበር ተብሏል። ምክንያታቸው ደግሞ ስምምነቱ በስራ ላይ መዋሉ ይረጋገጥ በሚል እንደሆነ ታውቋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለሊባኖስ ታሪካዊ ቀን ነው በማለት በላስ ቬጋስ ባደረጉ ንግግር ከኢራን ጋር የተገባው ጦርነትን በቅርብ እንደሚጠናቀቅ ያላቸውን እምነት ገልጸዋል። ከኢራን ጋር ያለው ጦርነት በዝግታ እየተካሄደ ነው፣ በቅርብ ሊያበቃ ይገባልም ብለዋል። በሌላ በኩል እስራኤል ከሂዝቦላ ጋር የምታደርገው ጦርነት ማብቃት አለበት የሚለውን ነጥብ የኢራናውያን ተደራዳሪዎች ቁልፍ ጥያቄ ነበር። በዚህም እስራኤል በሊባኖስ ላይ ጥቃት በመፈጸም ቀደም ሲል የተደረሰውን የተኩስ አቁም ስምምነት ጥሳለች በሚል ሲከሱ ነበር። እስራኤል በበኩሏ ስምምነቱ ሊባኖስን አያካትትም በማለት ስትሟገት ነበር። የተኩስ አቁም ስምምነት መደረጉን ሊባኖሳውያን በደስታ ቢቀበሉትም አንድ ነገር ላይ ግን ጥርጣሬ አላቸው። ከደቡባዊ ሊባኖስ እስራኤል ሙሉ ለሙሉ ለቃ እንድትወጣ የሚጠይቅ። በጣም ደስተኞች ነን የተኩስ አቁም ስምምነት በመደረጉ፣ ምክንያቱም እኛ በጦርነት እጅጉን ተዳክመን ነበር። እኔ የምለው አዎ ደስተኞች ነን፣ ነገር ግን ደስታችን ሙሉ አይደለም። የምንፈልገው ጦርነቱ እንዲያበቃና እስራኤል ሙሉ ለሙሉ ከደቡባዊ ሊባኖስ ለቃ እንድትወጣ። እስራኤላውያን የተኩስ አቁሙን ስምምነት በደስታ ተቀብለውት ሁለቱም ሀገራት ስምምነቱን እንዲያከብሩ ተማጽነዋል። ይህ በአብዛኛው በሊባኖስ ላይ የተጣለ ኃላፊነት አይደለም፣ በይበልጥ ሂዝቦላ ኃላፊነት አለበት። እኔ እንደማምነው ይሄ ለሊባኖስና ለእስራኤል እጅግ አስፈላጊ ነው። የተኩስ አቁም ስምምነት መደረጉ በእርግጠኝነት ደግሞ ሁለቱም ሀገራት ስምምነቱን ጠብቀው ይዘልቃሉ። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና ዘ ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች የኢሳት ሳምንታዊ የዕለቱ ዝግጅት የእስካሁኑ ነበር። ከዜናዎቹ ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ